በአብዛኞቹ ድሃ ከማገልገል ይልቅ ለሀብታም ማደግደግ ላይ ነው የተሰማሩት። ትንቢት ሁሉ የሚቃኘው በእግዚአብሔር ቃል ነው፣ የሚፈተሸው በእግዚአብሔር ቃል ነው። ከእግዚአብሔር ቃል ያፈነገጠ ነገር ሲናገር አትስማ። በእግዚአብሔር ቃል ላይ ከፍ የሚል የትኛውም ትንቢት መጨረሻው ገደል። ትላንት ትክክለኛ ትንቢት የተናገረ ሰው ነገ የራሱን ሊናገር ይችላል። እንዳታም ትንቢት የአምላክ ቃል እንደወረደ አይደለም። በስጋ ባይሞትም በትንቢት ብዙ ነገሩ የሞተ ሰው ብዙ። የእግዚአብሔር ሰው ተናግሯል። ይሄውና እኮ ቆሮንቶስ እንዲላል አይደለም። ነቢይ በቀደም ሲናገር ኤራ ኤፌሶን እኮ እንዲላል አይደለም። ፕሮፌት እንደዚህ ሲል የሚባልበት ቸር ለቀጥፋ። እውነት የእግዚአብሔር መንፈስ በውስጣችሁ ካለ እነዚህን ሐሰተኞች ነቢያት ስናገራቸው ሊከፋ ይገባል። ያቋራጭ መንገድ የለም። ለመባረክ ከፈለክ ስራ ታተር ቡክ አውጥተህ የዚህን ከተማ ሀብት አስገባውን የለም። ሰላቢ መንፈስ የእግዚአብሔር አይደለም። መቼ ነው ገላትያን የሚያስጠና? የለም ሰውየው አሜን ትላላችሁ። ወፍራም መጽሐፍ ቅዱስና ወፍራም መሐረብ ይዞ መድረክ ላይ መውጣት ጥቅም የለውም። በወፍራሙ ማስተማር ያስፈልጋል። ምንም በአንድ ጥቅስ እየተወረገረጉ ላበላም መሆን ጥቅም የለውም። አገልጋይ መድረክ ላይ መጽሐፍ ቅዱስ ስለሚከፍት ነው የከፈተው። ምንም ጥቅም የለውም። ሌላ ሃይማኖት ውስጥ ገብተሃል። እዛ ሰፈር የሆነች የምትጸልይ ሴትዮ አለች፣ ዥው። እዛ ሰፈር የሆነ የአዳር ጸሎት አለ፣ ዥው። አስለቅቃለሁ፣ በሚመጣው ነገር እደሰታለሁ፣ በሚመጣው ነገር ሰላሜ ይበዛ ነው። አዎ እያማራችሁ ይቀራል። እዛ እንኳን ድሮ ጥለን የወጣ ነው ቤተ ክርስቲያን ውስጥ ከመጠምጠም መማር ይቅደም ይላል። ከእግዚአብሔር የሆነውን ሳይሆን ከልባቸው አውጥተው ነው የሚናገሩት። እግዚአብሔር ሳይናገራቸው ነው እግዚአብሔር አለኝ የሚሉት። ስለዚህ ሐሰተኞች ነቢያት አንዱ መገለጫቸው ከልባቸው እያወጡ እግዚአብሔር ያላለውን መናገር ነው። አንደኛ ነገሥት ምዕራፍ 13 ላይ ቤቴል በሚባለው ዮርባም በነገሰበት ከተማ ላይ አመፃና ጣዖት አምልኮ ባለበት በዚያ ከተማ ላይ አንድ የተቀመጠ ሽማግሌ ነቢይ ነበር። በነቢይነት ልምድ ብዙ ዓመት ግን የተቀመጠ እሱ ዛው ተቀምጦ ላይኛው በእስራኤል ግዛት በቤቴል ማለት ነው። እሱ እዛው ተቀምጦ በቦታው ላይ እግዚአብሔር ደስ የማይሰኝበት አምልኮ ይፈጽማል። ስለዚህ እግዚአብሔር ምንድን ነው ያደረገው? ከይሁዳ ከታች ከደቡብ አንድ ነቢይ ወደ ንጉሱ ላከ። ንጉሱ ኢዮርብዓም በማጠኛው ላይ ያጠነ እያለ ያ ሽማግሌ ነቢይ እዛ ከተማ ተቀምጦ እያለ እግዚአብሔር ግን ከታች ከደቡብ ምድር ከይሁዳ ነቢይ ላከበት። በኢዮርብዓም ማጠኛ ላይም ተናገረ። መሠዊያ ሆይ ይልሃል እግዚአብሔር። በዚህ መሠዊያ ላይ ኢዮስያስ የሚባል ንጉሥ ይመጣል። የእግዚአብሔርን ጠላቶች የሚሰዋብህ የሚያርድብህ ይሆናል። ለዚህ ምልክቱም አሁን መሠዊያው ይሰነጠቃል፣ አመዱም ይፈሳል ብሎ ሲናገር አመዱ ፈሰሰ። ኢዮርብዓም ንጉሡ በንዴትና በብስጭት ያዙት ብሎ እጁን ለወታደሮቹ ዘርግቶ ያዙት ሲል የንጉሡ እጅ ደርቃ ቀረች። በዚህ ሰዓት ላይ አማራጭ የለውም ንጉሡ። እባክህ እግዚአብሔር ሰው ሆይ በቃ ጸልይልኛል። ያም ሰው ጸለየለት። ንጉሡ እጁ ተፈታ። ከዛ በኋላ የሆነው ታሪክ እባክህ ቤቴ ግባ። ንጉሥ ነው አስቡ፣ ቤተ መንግስት ነው የሚወስደው። ምን አይነት ምሳ ግብዣ እንደሚዘጋጅለት አስቡ። አብዛኛው ነቢይ ውሸታም የሆነው ከዚህ የተነሳ ግብዣና የሰዎች ስጦታ፣ የብር ስጦታ፣ የመኪና ስጦታ፣ የቤት ስጦታ ነው ነቢዩን የሚያበላሸው። በአብዛኞቹ ድሃ ከማገልገል ይልቅ ለሀብታም ማደግደግ ላይ ነው የተሰማሩት። ስለዚህ ንጉሡ ምን አለው? ና ወደ ቤቴ ና፣ መብል እንብላ፣ ደግሞም ከዚያ በኋላ በስጦታ ባርካለሁ አለው። የነቢይ ፈተናው አንዱ ሄደ። ያ ከይሁዳ የመጣ ነቢይ ግን ምን አለ? በእግዚአብሔር ቃል በመጣህበት መንገድ አትመለስ፣ ወደ ሰውም ቤት እንዳትገባ፣ ከሰውም ጋር ምግብ እንዳትበላ፣ ውሃ እንዳትጠጣ ተብሎልኛልና ምንም ነገር ብታድርግልኝ ወደ አንተ አልገባም አለው። በእግዚአብሔር ቃል ወጥቷል። እንደ እግዚአብሔር ቃል ተናግሯል። እንደ እግዚአብሔር ቃል እርምጃ ወስዶ ተመለሰ። ንጉሡ ያቀረበለትን መማለጃ ሁሉ አልቀበልም አለ። ወደ አገሩ ለመመለስ ጀምሮ ሩቅ መንገድ ከሄደ በኋላ በአንድ ዛፍ ስር ጥላ ስር አረፍ ብሎ ሳለ ያ ቅድም ያልኳችሁ በቤቴል የሚቀመጠው ሽማግሌ ነቢይ ከይሁዳ አገር መጥቶ በንጉሡ ፊት ትንቢት ስለተናገረው ነቢይና እንደ ትንቢቱም እንዳፉም ቃል የመሠዊያው ተሰንጥቆለት አመዱ ስለፈሰሰለት ነቢይ መጥተው ልጆቹ ቤት ገብተው ነገሩት። አንተ እዚህ ተቀምጠ የሚገርም ነቢይ ከይሁዳ መጥቶ ትንቢት ተናግሮ እንደዚህ ሆኖ የንጉሡ እጅ ደርቃ ቀርታ እሱ ጸልዮለት ማን ነው አለ። እንደዚህ እባካችሁ ላግኘው አህያዬን ጫኑልኛል። ከኋላ እየተከተለ በሄደበት መንገድ ሲሄድ በዛፍ ስር አርፎ አገኘው። ከዛ በኋላ አንተነ ከይሁዳ የመጣው ነቢይ አለው። አዎ አለው። እባክህ ወደ ቤቴ ተመለስ፣ በዚያም አብረን መብል እንብላ፣ ውሃም ጠጣ። በእግዚአብሔር ቃል ወደ ማንም ቤት አትግባ። አቤት የእግዚአብሔር ቃል! ትንቢት ሁሉ የሚቃኘው በእግዚአብሔር ቃል ነው፣ የሚፈተሸው በእግዚአብሔር ቃል ነው።
በእግዚአብሔር ቃል ወደ ሰውን ቤት አትግባ ተብያለሁ፣ መብልም አትብላ መጠጥም አትጠጣ ተብያለሁ ብሎ ለሽማግሌው ነቢይ ሲመልስለት፣ ሽማግሌው ነቢይ የትንቢት የብዙ ዓመት ልምድ ስላለው እግዚአብሔር አለኝ ብሎ የራሱንም የማስገባት ልምድ ስላለው ለዚህ ነቢይ ምን አለው? እኔም እንዳንተ ነቢይ ነኝ። መልአክ ወደ እኔ መጣና ይሄን ነቢይ ወደ ቤት መልሰው መብል አብላው ውሃም አጠጣው ይልሃል ሲል ያ ነቢይ አመነ። አንደኛ ሽማግሌ ነው፣ አነጋገሩ የትንቢት ነው፣ አነጋገሩ የነቢይ ነው። የፈለገ ልምድ ያለው ነቢይ ከእግዚአብሔር ቃል ያፈነገጠ ነገር ሲናገር አትስማ፣ ትበላል። ንጉሥ ያላታለልህ ነቢይ ያታልልሃል። የቤተ መንግሥት ግብዣ ያልሸወደህ ልምድ ያለው ነቢይ ይሸውዳል። እሺ ብሎ ተመለሰ። እንደ እግዚአብሔር ቃል እንደተነገረው አላረገም። ወደ ነቢዩ ቤት ተመለሱና ማዕድ ቀርቦ እየበሉ ያለ ያ ሽማግሌ ነቢይ አሁን በትክክል የእግዚአብሔር መንፈስ በእርሱ ላይ መጣ። እዛው እየበሉ ያለ ሽማግሌው ነቢይ እግዚአብሔር እንዲህ ይልሃል፣ በእግዚአብሔር ቃል ላይ አምፀሃልና አትመለስ፣ አትብላ፣ አትጠጣ በተባልክበት ቤት ተመልሰ መጥተሃል፣ ገብተሃል፣ በልተሃል፣ ጠጥተሃልና ሬሳ ወደ ዘመዶች አይደርስ። አስቻለሁ እንኳን አላለው። በእግዚአብሔር ቃል ላይ ከፍ የሚል የትኛውም ትንቢት መጨረሻው ገደል። ትላንት ትክክለኛ ትንቢት የተናገረ ሰው ነገ የራሱን ሊናገር ይችላል። እንዳታም ሁሉ ጊዜ የሚናገረውን ቃል በምን መዝን? የበቀደመው እንኳን ከማቴዎስ ጋር ትሄዳለች ከቆሮንቶስ ጋር፣ እቺ ግን ከዘፍጥረት እስከ ራእይ የለችም እያልክ ካልጣልካት በስተቀር በቀደም እንቅጯን ስለነገርኩ ወይም ስንጸልይ የሆነ ነገር ስለሆነልህ ስላለፈ መልእክት በውስጡ ከዛ ነገም እንደዛው ነው ብለህ እንዳታስብ። ሁልጊዜ ሲናገሩ በቤተ ክርስቲያን ሌሎች በእግዚአብሔር ቃል ይፈትሹት የሚልበት ምክንያት ትንቢት የአምላክ ቃል እንደወረደ አይደለም። በቤተ ክርስቲያን የሚመጣው ትንቢት ትንቢተ ሕዝቅኤል ነው ብለህ ምሰማ ከሆነ በወንድም ከሌ በኩል የሚመጣው ትንቢት ትንቢተ ዳንኤል፣ ትንቢተ ኤርሚያስ አይነት ነው ብለህ የተሰማ ቀን ትበላለህ። በእግዚአብሔር ቃል የተጻፉት የትንቢት መጽሐፍት፣ በሐዲስም የተጻፉት የሐዲስ መጽሐፍት እነዚህ በአጥቢያ ለሚነገሩ ትንቢት ሚዛኖች ናቸው፣ መስፈሪያ ናቸው። የተነገረውን ሁሉ አሜን በሉ አይልም። ትንቢት ሲናገሩ ሁለት ወይ ሶስት በየተራ ይናገሩ። አንዱ እየተናገረ እያለ ለተቀመጠው ሰው ሌላ ትንቢት ከመጣለት የመጀመሪያው ዝም ይበል፣ ሳልጨርስ አልቀመጥም አይበል። በተረፈ ሌሎች ደግሞ ትንቢቱን ይፈትሹት እንጂ የሚለው ህዝቡ ይበል አሜን ይበል አይልም። ሲናገር ሌሎች በእግዚአብሔር ቃል ይፈትሹት። ቅጽበታዊ ነው፣ ቀላል ነው። እዚህ እየተናገረ ሰውየው ከእግዚአብሔር መንፈስና ቃል ጋር ይስማማ አይስማማ ማንም ሰው ቶሎ ማወቅ ይችላል። ይሄ ነቢይ ግን ተታለለ። በማን? በነቢይ። ንጉሥ ያላታለለው ያመጣና ተናገረ። ከምን አውጥቶ? ከልቡ አውጥቶ። ሐሰተኛ ነቢያት መገለጫቸው እግዚአብሔር እንዲህ ይላል፣ መልአኩን ላከና ከአንተ ጋር ይሄድ ምሳውን ይብላ አለኝ። ከእግዚአብሔር ቃል በላይ ነቢዩን ሲያምነው እዛው በተቀመጠበት በዚያው ነቢይ ፍርድ መጣ። ከዛ በኋላ እጁን ተጣጠበ፣ እጁን አሳጠበው ምናምን፣ አህያ ሲዞት ሸኘው። በመንገድ እየሄደ ያለ አንበሳ ሰብሮ ገደለው። ከአህያው ላይ ፈንግሎ ገደለው። ጭራሽ ሰዎች መጥተው ሬሳው እስኪነሳ ድረስ አንበሳው ሬሳውን እየጠበቀ። ከዛ በኋላ ይሄ ሽማግሌ ነቢይ ሰዎች መንገደኞች መጥተው ሲያወሩ ሰማ። ኧረ በቀደም መጥቶ እኮ ነቢይ ትንቢት የተናገረው ነቢይ እዛ በረሃ ውስጥ ወድቋል ሬሳው። አይ ያለ ይህን ሲሰማ ያ በእግዚአብሔር ቃል ላይ ያመፀ ነቢይ ነው ብሎ ሄዶ ሬሳውን በአህያ ጭኖ አምጥቶ አልቅሶ ቀበረው። በስጋ ባይሞትም በትንቢት ብዙ ነገሩ የሞተ ሰው ብዙ። ከመጽሐፍ ቅዱስ ጋር የትኛውንም ትንቢት ማነጻጸር የማትችሉ ከሆነ ትንቢት አትስሙ። ወይም ትንቢቶች በመጽሐፍ ቅዱስ የሚፈተሽበት ቸርች ውስጥ ግቡ። ትንቢት ዝም ብሎ የሚነገርበት ከመጽሐፍ ቅዱስ በላይ የሆነበት ማን የእግዚአብሔር ሰው ተናግሯል። ይሄውና እኮ ቆሮንቶስ እንዲህ ይላል አይደለም፣ ነቢይ በቀደም ሲናገር ኤራ ኤፌሶን እኮ እንዲህ ይላል አይደለም፣ ፕሮፌት እንደዚህ ሲል የሚባልበት ቸርች ለቀ ጥፋ። እንደ በቀደሙ ንጉሥ ወይ ትጮኻታለህ አንድ ቀን ወይ እንደዚህኛው ሰውዬ ራሱ ነቢዩ እያለቀሰ ይቀብረሃል። ሐሰተኞች ነቢያት ከራሳቸው አውጥተው ነው የሚናገሩት። ኤርምያስ 23 ቁጥር 9 ስለ ነቢያት ልቤ በውስጤ ተሰብሯል አለ። እውነተኛው ነቢይ ኤርምያስ አንድ ብቻ ሆኖ ሳለ ሐሰተኞች ነቢያት ቁጥራቸው ብዙ መቶ ሆኖ አየ። እሱም በእግዚአብሔር ስም ነው የሚናገረው፣ እነሱም በሰራዊት አምላክ በእግዚአብሔር ስም ነው የሚናገሩት። ጭራሽ አብዛኛው ሰው እነሱን እውነተኛ ነቢያት አድርጓቸዋል። ኤርምያስ ብቻውን ተረስቷል። በጣም በሚገርማችሁ ሁኔታ በተመሳሳይ ነገር በኤርምያስ ዘመን የነበሩት ነቢያት አጥንትና ቅልጥም ሲያቀርቡላቸው ይተነበያሉ ብሎ የዘመረላቸው ናቸው። ኤርምያስ ግን ግብዣ አያባብለው፣
ከዚህ ትንቢት የተነሳ ከአገልግሎቱ የተነሳ ከቤተ መቅደስም ኤርምያስ ካህን ስለሆነ ተባሯል። ከነቢይነትም ሰፈር ከቤተ መንግስት አካባቢ እንዳይደርስ ተደርጓል። አጥንቶቼ ሁሉ ታውከዋል። ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የትኛውም ትንቢት ከቅዱስ ቃሉ በታች ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ። ብዙ ነቢያቶች ተነስተው ከእግዚአብሔር ቃል ውጭ የእግዚአብሔር ያልሆነ፣ እኔ ግን ከእግዚአብሔር የተነሳና ከቅዱስ ቃሉ የተነሳ ልቤ እየታወከብኝ ነው። ስለ ሐሰተኞች ነቢያቶች ልቤ ታውቋል። እውነት የእግዚአብሔር መንፈስ በውስጣችሁ ካለ እነዚህን ሐሰተኞች ነቢያት ስናገራቸው ሊከፋህ ይገባል። ይሄው ኤርምያስ ከኛ የባሰ ነው የሆነው። እነሱን ሲያስብ በእግዚአብሔር ቃል ትንቢታቸውን ሲመዝንና አብዛኛው ሕዝብ ደግሞ ለዛ ነገር አሜን ብሎ ሲሰማ ብዙ ሰው ሲስት ኤርምያስ እንደ ሰካራም ሰው ነው የሆነው። በሰማርያ ነቢያት ላይ ስንፍናን አይቻለሁ። በበዓል ትንቢት ይናገሩ ነበር፣ ሕዝቤንም እስራኤልን ያስቱ ነበር። በኢየሩሳሌም ነቢያት ላይ የሚያስደነግጥን ነገር አይቻለሁ። ያመነዝራሉ፣ በሐሰትም ይሄዳሉ፣ ማንም ከክፋቱ እንዳይመለስ የክፉ አድራጊዎችን እጅ ያበረታሉ። ሁሉም እንደ ሰዶም የሚኖሩባት እንደ ገሞራ ሆኑብኝ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከኢየሩሳሌም ነቢያት ዘንድ ርኩሰት በምድር ሁሉ ላይ ወጥቷልና እሬትን አበላቸዋለሁ፣ የሐሞትንም ውሃ አጠጣቸዋለሁ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ። ለእግዚአብሔርና ለቃሉ ወገንተኛ ካልሆኑ ያለ አማራጭ ይሄ ነው። ከንቱነትን ያስተምሯችኋል። ሰነፍ ነው የሚያደርጓችሁ። አንዳንዱ ወጣት አለ እንዳይሰራ እጅና እግሩ ታስሮ የተቀመጠ በትንቢት መና ይወርድልሃል ተብሎ ስራ ታትር መጥተህ እግዚአብሔርን አመስግን፣ ጸልይ። በዛ ውስጥ የሚመጡ ጤነኛ የሆኑ ትንቢቶችን አሜን በል። ከዛ ውጭ ማሳደድ ያቋራጭ መንገድ የለም። ለመባረክ ከፈለክ ስራ ታትር። የለም በተረፈ ቡክ አውጥተህ የዚህን ከተማ ሀብት አስገባውን የለም። ሰላቢ መንፈስ የእግዚአብሔር አይደለም። የአሕዛብን ሀብት ትበዘብዛለች ተብሎ እንደተጻፈ አወጣዋለሁ። ወደ ቡካችሁን ወደ ላይ አውጡ፣ ቡካችሁን አውጡ። ሃሌሉያ። ሊሰራ የማይወድ አለ በጌታ ነህ። የዘላለም ሕይወት አግኝተሃል። ትሰራለህ። አልሰራም። ሊሰራ የማይወድ እንዳይበላ። ምክንያቱም አንድ ሆድ ስሰጥ ሁለት እጅ አድርጌ ነው እንድሰራ። ሁሉም የሥራው ይገባዋል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራል። በልቡም እልከኝነት ለሚሄድ ሁሉ ክፉ ነገር አያገኛችሁም ይላል። ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና? ቃሉን ሲያደመጠ የሰማስ ማን ነው? ቃሉን አይሰማም ሰውየው፣ ቃሉን አያደምጥም ነቢዩ እና ግን ይተነብያል። ሐሰተኛ ነቢይ ትልቁ ምልክት በጨፈነ ቁጥር ትንቢት ነው። ገላትያን እናጥና ብትለው ቁጭ ብሎ አያጠናም። መቼ ነው ስለ ክርስቶስ ማንነት የሚነግርህ? ያውቀዋል ወይስ እሱ ራሱ? መቼ ነው ገላትያን የሚያስጠና? የለም ሰውየውን አሜን ትላላችሁ። ይሄው ኤርምያስ ላይ እሱ ሰውዬ ወፍራም መጽሐፍ ቅዱስና ወፍራም መሐረብ ይዞ መድረክ ላይ መውጣት ጥቅም የለውም። በወፍራሙ ማስተማር ያስፈልጋል። ምንም በአንድ ጥቅስ እየተወረገረጉ ላበላም መሆን ጥቅም የለውም። በባህር ላይ እየተራመደ መጣ። ሃሌሉያ። በዚህ ቃል ላይ እንጸልያለን። ሙሉ እየተራመደ መጣ። ስትወጣ ምን የሚያስፈራ ኑሮ እየተራመደ ወደ አንተ ይመጣል። የሚገጥመል ለምን? በቃሉ አይደለም የሰበከ፣ እንደ ቃሉ አይደለም አላስተማረም። ከመጽሐፍ ቅዱስ ጋር ሰውየው ጸበኛ። አገልጋይ መድረክ ላይ መጽሐፍ ቅዱስ ስለሚከፍት ነው የከፈተው። መቼስ ከሌላ ጠቅሶ አይሰብክህምና ለመያዝ ያህል ነው። ግን አባላቱን ሰብስበ ሁሉ yes አሜን ያለውን ሰብስበ እንዴት ነው ድነሃል? ጌታ ያውቃል ይላል። መዳንን ሳታውቅ የሱ ማለት ጥቅም የለው። የዘላለም ሕይወት ዋስትና እንዳገኘ በጥቅስ መረጃ ሳይኖር ልብ ሙሉ ሳይሆን ወረስ yes ምንም ጥቅም የለውም። ሌላ ሃይማኖት ውስጥ ገብተሃል። የመስቀሉ ሥራ ሳይገባህ ሳትጠቀምበት ልብ ሳያርፍ በሚወረወርለት ትንቢት ልብ ሊያርፍ አሜን ስትል እግዚአብሔር አይታዘብህም? ልጁን በሰዋበት ሥራ ከሙታን ልጁን በቀሰቀሰበት ውጤት ልብ ሳያርፍና ሳትረካ ወረስ ይሳካልሃል፣ ይሆንልሃል። ሲሳካልህ ደስ ሊልህ አያሳፍርም? በሞቱ ያልተጠቀም በትንሣኤው ያላረፍክ ሰውዬ በትንቢት በሚመጡ ቁሳቁሶችና ቅራቁምቦች ለማረፍ አሜን ስትል እግዚአብሔር አያፍርብህም? እግዚአብሔር አይታዘብህም? እናስ ደግሞ እንዳሰብከው ሆነልህ? በዚህ ምድር ነገር ላይ እንዲቀናላችሁ እንዲከናወንላችሁ የምትፈልጉ ከሆነ መጀመሪያ እረፉ። ያላረፈ ሰው አንድ ጸሎቱ አይሰማም። የእረፍትን መንገድ ስላላወቋት እኔም ጸሎታቸውን አልሰማም። መባከን፣ መንቀሽቀሽ ቸርች ውስጥ ያለ መደበኛ ፕሮግራም ከተከታተላችሁ ራሱ ተመስገን። ምንድነው በቃ ሳምንቱን ሙሉ እረፍት ማጣት። እዛ ሰፈር የሆነች የምትጸልይ ሴትዮ አለች ዥው፣ እዛ ሰፈር የሆነ የአዳር ጸሎት አለ ዥው። መጀመሪያ በእግዚአብሔር ደስ ይበላችሁ፣
የልባችሁንም መሻት ይሰጣችሁ። አስለቅቃለሁ፣ በሚመጣው ነገር እደሰታለሁ፣ በሚመጣው ነገር ሰላሜ ይበዛል ነው። አዎ እያማራችሁ ይቀራል። ትለምናላችሁ ግን አታገኙም። ለምን? በእግዚአብሔር ለመደሰት አይደለም ፍላጎታችሁ እና በምቾቶቻችሁ ልትደሰቱ ነው የምትለምኑት። አታገኙም። የት ገቡ እነዛ ሁሉ መንፈሳዊ ወዳችን ቆንዝር እስኪል ትንቢት የተናገሩልን? እረ ሰዎቹ ራሱ የታሉ? እኛስ የት ደረስን? ግን በነዛ ጊዜዎች በባከኑት ዓመታት ዝም ብላችሁ በጌታ ደስ ቢላችሁ ኖሮ ምን ይሆናል? የለመነው ሁሉ የሚሰማ መስሎን የምትለምኑትን አታውቁም ብሎ እንደሚገሰጽ ማወቁ ስላመለክን ራይት የሚሰጠ እንዳይመስላችሁ እናንተ ለማታውቁት ትሰግዳላችሁ ተብሎም ተጽፏል። ስለዚህ በከንቱም ያመልኩኛል ተብሎ ተጽፏል። እያመለኩት ነው ከንቱ። በአብና በወልድ ውስጥ በገባው በመንፈስ ቅዱስ በኩል ደስታ ጀምሩ። እግዚአብሔር የኔ ነገር ማዕት የተበላሸ ነገር አለ፣ ግን ባንተ ደስ ይለኛል። ያልተሟላ ነገር አለ፣ ኪስ ባዶ ነው፣ ብዙ ነገር ይጎላል፣ ገና ወደፊትም ብዙ ስጋት አለብኝ፣ አንተ ግን መልካም ነህ። እኔ ሳልካቸው እነዚህ ነቢያት ሮጡ። በሚዲያ ብቅ፣ ጸጋ የለም፣ ጥሪው የለም መባልን ይፈልጋሉ። እነርሱ መምህር ወይም ሊቅ ወዘተ ተብለው ሊጠሩ ይወዳሉ። በእናንተ ዘንድ ግን እንደዚህ እንዳይሆን። አንዳንዱ ሰው እዚህ ጋር መድረክ ላይ ባወጣው ዛሬ የሚያገለግል ወንድማችን በቀለ ነው እና ወንድማችን በቀለ ያገለግለናል ብዬ ቦርድ ሚከፈዋል። ቅድም ዴቭ ሲያስተዋውቅ ወንድም በቀለ ብሏል። በእርግጥ እኔ ነቢይ በቀለ ባላለሁ። ለምን ተብለው ሊጠሩ ይወዳሉ። ኢየሱስ ምን አለ? እናንተ ሁላችሁ ግን ወንድማማች ናችሁ። እዛ እንኳን ድሮ ጥለን የወጣ ነው ቤተክርስቲያን ውስጥ ከመጠምጠም መማር ይቅደም ይላል። በቃ ነቢይ ለመባል ቸኮሉ። ነቢይ እንትና፣ ፕሮፌት እንትና፣ ፓስተር እንትና፣ ሲኒየር እንትና፣ አፖስትል። አቤት በጌታ ስም እኔም ሳልነግራቸው ትንቢትን ተናገሩ። እሺ ጤናማ ነቢይን በምን ትለየዋለህ? ይኸውልህ በምክሬ ግን ቢቆሙ ኖሮ ለሕዝቤ ቃሌን ባሰሙ ነበር፣ ከክፉም መንገዳቸው ከስራቸው ክፋት በመለሷቸው ነበር። ቃሌን መስማት አይፈልጉም፣ ማጠናት አይፈልጉም። አንድ ሰው መበላሸት ሲጀምር፣ እግዚአብሔር ሊጣላው ሲጀምር፣ መጀመሪያ ያ ሰው የሚጣላው ከቃሉ ጋር። ሳኦልን እግዚአብሔር አነገሰው። በምን ናቀው? ነቢዩ መጣና ሳሙኤል ምን አለው? የእግዚአብሔርን ቃል ንቀሃልና እግዚአብሔርም ንጉሥ እንዳትሆን ንቀሃል። ሁሌ ኢየሱስ ነው፣ ሁሌ ቃል ነው፣ ሁሌ ኢየሱስ ነው፣ ሁሌ ቃል። ዋናው ሰዓቱ ነው። ፋየር የምትል ሰው ፋየሩ ይበላሃል። የእግዚአብሔርን ቃል ማጣጣል ሲጀምር እየተበላሸህ ነው። በስጋ የመጣው ራሱ ስሙ የእግዚአብሔር ቃል ይባላል። አለምኩ እያሉ በስሜ ሐሰትን የሚናገሩትን የነቢያት ነገር ሰምቻለሁ። ትንቢትን በሐሰት በሚናገሩ የልባቸውን ሽንገላ በሚናገሩ በነቢያት ልብ ይህ የሚሆነው እስከ መቼ ነው? አባቶቻቸው ስለ በዓል ጣዖት ነው ይሄ ስሜን እንደረሱ እያንዳንዱ ለባልንጀራው በሚናገራት ህልማቸው ሕዝቤ ስሜን ለማስረሳት ያስባሉ። እግዚአብሔር በሕልም ይናገራል። አዎ ኢዮብ መጽሐፍ ላይ ጽፏል። ሕልም አይደለም ትንቢት ራሱ በምን ይፈተሻል ብለናል? በእግዚአብሔር ቃል። ቁጥር 28 የሚያልም ነቢይ ሕልምን ይናገር። በቃ እግዚአብሔር አለኝ አይበል። እግዚአብሔር ስላንቺ ማታ ያሳየኝ አትበል። በቃ ሕልም አየሁ በል። ሕልም ነው፣ እንዳፈታቱ ነው። ቃሌም ያለበት ቃሌን በእውነት ይናገር። የእግዚአብሔርን ቃል የሚናገር ግን ቃሌ ያለበት ግን ቃሌን በእውነት ይናገር። የውሸታም ነቢያቶች ሕልም፣ የውሸታም ነቢያቶች ትንቢት፣ የውሸታም ነቢያቶች ራእይ፣ የውሸታም ከልባቸው አውጥቶ የሚናገሩ ሰዎች የተናገሩትና የእግዚአብሔር ቃል ወይም እንደ እግዚአብሔር ቃል የሆነው ልዩነቱን ይሁ። ገለባ ከስንዴ ጋር ምን አለው? ሕልማቸው፣ ራእያቸው፣ ትንቢታቸው ምን ተባለ? ገለባ። የእግዚአብሔር ቃል ምን ተባለ? ስንዴ። ገለባ ከስንዴ ጋር ሁሉም ሰው በጨፈነ ቁጥር አየው ብሎ እግዚአብሔር አለኝ የሚለው ገለባ እንዴት ከእግዚአብሔር ቃል ጋር እኩል ይሆናል? እንደውም ብዙ ሰዎች በእግዚአብሔር ቃል እኮ ይሄ እንደዚህ ነው መሆን ያለው አይደለም፣ ፕሮፌት ግን የተናገረኝ እንደዚህ ብሎ እኮ ግን እኮ ቆሮንቶስ ላይ ግን እንደዚህ አይልም። አይ አንድ ቀን የእግዚአብሔር ሰው በግልጥ ነው ስሜን ጠርቶ አልማዝ ብሎ ጠርቶ ነው የተናገረኝ። ብዙ ሰዎች መጽሐፍ ቅዱስ እያሳያቸው ግን ፓስተሬን ጠይቄው እሱ ያለኝ ሌላ ነው። ኧረ ይኸውና እኮ ማቴዎስ ላይ ፓስተሬ ግን ያለኝ ኦ ማይ ጋድ። ጭራሽ ገለባውን አጽድቃችሁ ስንዴውን ጥላችሁ። ስንዴና ገለባ ምን አገናኘው? ቃሌ ምን አይነት ነች? የእግዚአብሔር ቃል ቁጥር 28
የሚያልም ነቢይ ሕልምን ይናገር፣ ቃሌ ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምን አለው? በውኑ ቃሌ የእግዚአብሔር ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለችምን ይላል እግዚአብሔር። ስለዚህ እነሆ እያንዳንዱ ከባልንጀራው ዘንድ ቃሌን በሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ከምላሳቸው ትንቢት አውጥተው እርሱ ይላል በሚሉ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ሐሰትን በሚያልሙ በሚናገሩትም በሐሰታቸውና በድፍረታቸው ሕዝብን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አላኳቸውም አላዘዝኳቸውምም፣ ለእነዚህም ሕዝብ በማናቸውም አይረቧቸውም ወይም አይጠቅሟቸውም ይላል እግዚአብሔር። ስለዚህ ከልቡ አውጥቶ የሚናገር ሐሰተኛ ነቢይ አይረባህምም፣ አይጠቅምህም። እንደ ድንጋይ የሆነብህ ነገር አለ? አዎ፣ ቃሌ መዶሻ ነው ያፈርሰዋል። ገለባ የሆነ የሕይወት ክፍል አለ? አዎ፣ ቃሌ እሳት ነው ገለባውን ይበላልሃል። ቃል ያልበላው ገለባ፣ ቃል ያልሰበረው ድንጋይ ትንቢት አይሰብረውም። ትንቢት አይሰብረውም። ሰበርኩ ሊል የለም